አብርሽ የህግ አካል ይዞ ወደ ሩታ ቤት ሄደ። ልጅሽን የትም ቦታ ቢሆን ማሳደግ መብት አለሽ የሚል ለሩታ ነፃ ፍቃድ ተሰጣት። አብርሽ ሁኔታውንና ይህ ነገር እንዴት ሊሆን ቻለ የሚለውን ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም መልካሙን ቀኑን የምትመኙ ሁልጊዜም ከተጎዳ ሰው ጎን የምትቆሙ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። ወደ ቪዲዮ ይገባል። እንግዲህ ከሰሞኑ የሩታና በአብርሽ ጉዳይ ብዙ ቪዲዮዎች ሲለቀቁ ብዙ ቪዲዮዎችም ሲሰሩ አይተናል። በተለይም ደግሞ አብርሽ ምርጫውን ከመረጠ በኋላ እንግዲህ ሁላችንም እንደተመለከተው በባለፈው ዕለት ሄርሜላና ሩታ በቆሙበት እንግዲህ በጣም አብርሽ ሲጨናነቅ ለመምረጥ ራሱ በጣም ሲቸገር ማንን ነው የምትፈልገው እውነቱን ተናገር ሲባል በጣም ብዙ ነገሮች ላይ በቃ ቁጥብ ብሎ አይተነዋል። ለመናገር በጣም ሲጨነቅ አይተነው ነበረ አብርሽንና በስተመጨረሻም ያው የሄርሜላን ባሸንፎ አብርሽ ከአንቺ ጋር ነው መሆን የምፈልገው እወድሻለሁ የሚለውን ቃል ለሄርሜላ እንደነገራት ሰምተናል። እንግዲህ ከሱም ጋር ተያይዞ ያው ብዙዎቻችን ያየነው የዳኒ ነገር አለ። ዳኒ ማን ምን ጋር እንደሆነና እንዴት እንደሚገለባበጥ ወይም ደግሞ ምን እንደሚፈልግ በራሱ ጭራሽ የማይታወቅ ሰው ነው የሆነው ዳኒ። በተለይ ሄርሜላና አብርሽን ማንም ለነሱ ቀለበት ይገዛል ወይም ደግሞ ቀለበት አድርጉ። እኔ እንግዲህ በዚህ ልክ ደስ ትዋደዳላችሁ ብዬ አስቤ አላቅም ነበረ፣ ግን እናንተ በጣም ስለምትዋደዱ ቀለበት ማድረግ አለባችሁ የሚል ሀሳብ ይዞ መጥቷልና ይሄ ነገር ምናልባት ከሩታ ጋር ስለተጣላና ከሩታ ጋር እሱም ሆነ ሜላት ስለተጣሉ ሩታም ደግሞ የራሷን ውሳኔ ወስና ከህይወት ይውጡልኝ፣ ከዚህ ቤት እንድትወጡ ፈልጋለሁ፣ አብርሽ ሲመጣ በቃ ሳይጨቃጨቅ ልጁን አይቶ እንዲሄድ እፈልጋለሁ ብላ ያው ሩታም መስዋዕትነት ከፍላለች። ሆኖም ግን እነሱ በዛ ያንን ነገር ስላለ ነው ዳኒ እንግዲህ መጥቶ እዚህ ጋር ቀለበት ሰሩ የሚል ነገር እና እውነተኛ ጓደኛ ምን ማለት እንደሆነ ራሱ ሩታ የለየችበት ያወቀችበት ይመስላል። ምክንያቱም አሁን እሱ እውነተኛ ሰው እውነት ጥሩ ሰው ቢሆን ኖሮ ከሩታ ጋር ተጣለው ብሎ እዚህ ጋር ሄርሜላንና አብርሽን ቀለበት ሰሩ ቀለበት አድርጉ ምናምን አይልም ነበር። ስለዚህ ሩታ የወሰነችው ውሳኔ ልክ ነው። ከቤቷ ማስወጣቷ አብርሽ ህይወቷ ውስጥ ገባም አልገባም አብርሽ ኖረም አልኖረም ጥሩና ትክክል የሆነ ውሳኔ ነው የወሰነችው። እንግዲህ ያው ከሰሞኑ እያየነው እንደሆነ እሷ እንደዛ ካረገች በኋላ ይሄን ሁላ ነገር ከተፈጠረ በኋላ ደግሞ ያው በትላንትናው ዕለት ሁላችሁም እንደተመለከታችሁት የሩታ ቤተሰቦች ወደ ቤቷ የሩታ ታላቅ እህት መታ እንደነበረ እንዲሁም ደግሞ ከዚህ በኋላ ቤት እንድትሆኚ ከኛ ጋር ከቤተሰብሽ ጋር እንድትሆኚ ይፈልጋለሁ። ከዚህ በኋላ ብቻሽን እዚህ መሆን የለብሽም፣ ብዙ ነገሮችን አሳልፈሻልና ብቻሽን ሆነሽ አትቆይ ነይ ብላ እንደነገረቻት እንዲሁም ደግሞ ሩታም ተስማምታ ለአብርሽ እንደነገሩት አይተናል። አብርሽም እንግዲህ ምላሹ አይሆንም፣ አትሄጂም፣ እንዴት ልጄን ትተሽ ሊት ያለሽ ልጄን እንዴት ይዘሽብኝ ትሄጃለሽ? እንዴት እኔ 100 ምናምን ኪሎ ሜትር እያቋረጥኩኝ ልመጣ ነው ወይ በየጊዜው? እኔ በየ3 ቀኑ ልጄን የማየት መብት አለኝ። ስለዚህ እኔ በየ3 ቀኑ እንደዛ ሩቅ መንገድ እየተጓዝኩኝ እንድመጣ ነው ወይ የምትፈልጊው የሚል ነገር ከሩታ ጋር እንዳጨቃጨቃቸው ሁላችንም ሰምተናል። ከዛም በተረፈ እንግዲህ አብርሽ አትሄጂም የሚል ነገር አምጥቶ ነበረ። ሩታ ደግሞ ቤተሰቦቼን የመጠየቅ አትጠይቂ የሚል መብት የለም፣ እኔ እንግዲህ አትጠይቂ ቤተሰቦችሽን አትሂጂ ወይም ደግሞ እዚች ቦታ ብቻ ኑሪ የሚል መብት የለም ህግ ላይ፣ ስለዚህ መሄድ እችላለሁ ብላው አብርሽ በራሱ አይ እኔ ነገ ምን እንደማመጣ ታያለሽ፣ ነገ ቤት ጠብቂኝ፣ ነገ ጠዋት ተባብለው እንደተለያዩ ያው ሁላችንም ያየነው ነገር ነው። ሆኖም ያው ከውስጥ መስመር እንደደረሰን አስተያየትም ከሆነ እንግዲህ ሩታ መብቷ ነው፣ የህግ አካላትም የሚናገሩት ነገር ይህንን መብቷ ነው። ልጇን የትም ሆና ከአዲስ አበባ አትውጣ እንጂ ልጇን የትም ሆና የማሳደግ መብት አላት። እንግዲህ አብርሽ
ምናልባት ከዚህ በፊትም የሆነ ነገር ሲፈጠር ያው ልጅህን አታይም የሚል ነገር ጋር ሩታ ወዲያው ወደዛ ውሳኔ ስለምትገባ ከዛ ነገር ጋር አሁንም አገናኝቶት ሊሆን ይችላል። ሆኖም ግን አሁን ላይ ሩታ እንደ ሁላችንም እንደምናየው ብቻዋን ነው እየኖረች ያለችው። እንዲሁም ደግሞ ከአዲስ አበባ እስካልወጣች ድረስ ኢቨን ከአዲስ አበባ አይደለም ከኢትዮጵያ ራሱ የኢትዮጵያ የትም ቦታ ብትሆን አባት ልጁን እየመጣ ማየት መብቱ ነው። ከዛ ደግሞ እሷ በአንድ ልጅ ስለያዘችና አባትየው ስለሚጠይቀው ብቻ አንድ ቦታ ተወሰነች ቆይ የሚል ህግ ሊኖር አይችልም። እንኳን አይደለም እዚህ ወደ ውጭ እንኳን ልጃቸውን ይዘው የሚወጡ እናቶች አሉ። ከባሎቻቸው ጋር ከተፋቱ በኋላ በቃ ማደግ ያለበት መሆን ያለበት ልጅ ከእናቱ ጋር ስለሆነ በተለይ ህፃን ሲሆን በዚህ እድሜው ከእናቱ ጋር ስለሆነ ሩታ የትም ይዘው ልጇን የመሄድ መብት አላት። ይህም ደግሞ ህግ እንደማይከለክላት እርግጥ ነበር። ያው አብርሽም ቢሆን ውስጡ ያውቀዋል። አይታችሁት ከሆነ መልስ ሲያጣ ነበር። በቃ አንድ ነገር ነበር ደጋግሞ ሲናገር የነበረውና በእርግጥ ለአብርሽ ሊከብደው ይችላል። አሁን ግን ንጽጽር ላይ ከተቀመጥን የበለጠው ነገሮች ለሩታ እየከበዱ ስለሆነ ሩታ ቤተሰቦቿ ጋር መሄዷ ማሳለፏ ልክ ነው። ከዛም በተረፈ ደግሞ አብርሽ እሷም እንዳለችው ሩታም እንዳለችው ልጁን የእውነት የሚወድ ከሆነ የእውነት የሚሳሳለት ከሆነ እንዲሁም ደግሞ መጠየቅም የሚፈልግ ከሆነ ያው 100 ምናምን ኪሎ ሜትርም ቢሆን ለልጅን ለመጠየቅ በጣም መኪና ላለው ሰው ደግሞ በጣም ቀላል ነገር ነው። ሄዶ ጠዋት ሄዶ ልጁን አግኝቶ የሆነ ጊዜያት ላይ ነፃ የሆነ ጊዜ ላይ ልጁን እያገኘ ከዛ ሳይመሽበት መመለስ ይችላል። ይህን ማድረግ መብቱ ነው። ሩታም ብትሆን አትከለክለውም። ከዛ በተረፈ ግን ልጅሽን ይዘሽ እኔ የሰጠሁሽ ቤት ውስጥ ብቻ ቁጭ ወይ ማለት ግን ይሄ አምባገነንነትም ጭምር ነው የሚል አስተያየት ሰምተናል። እንግዲህ በዛሬው ዕለት ሩታ ቤት ባለችበት ከእህቷ ጋር አብርሽ እንደመጣ መረጃ ደርሶን ነበር። አብርሽ መጥቶ ነገሮችን እኔ እንደዚህ አልፈልግም ይዛብኝ የትም እንዴት ትሄድ አልፈልግም ብሎ እንግዲህ ብዙ ነገሮችን ከተነጋገሩ በኋላ ያው ይዛ መሄድ መብት እንዳላት ተነግሯል። ሩታ የትም ቢሆን ልጇን ይዛ መሄድ መብት አላት። ምክንያቱም እንዲኖር የተፈቀደው ከሷ ጋርና ከሷ ጋር ብቻ ነው። ከሷ ጋር እንዲኖር ከተፈቀደ በኋላ ደግሞ ያው አንድ ቦታ ላይ እዚህ አካባቢ ብቻ ኑሪ የሚል ህግ ሊኖር አይችልም። ስለዚህ ይሄ መብቷ ነው። እንደውም እሷ ያለችው ለ2 ወር ብቻ ነው። እንደውም ከናካቴው ልኖር እንኳን ብትል ትችላለች። ስለዚህ ይሄን ነገር ሊቀበለው ይገባል። አብርሽ በራሱ ይሄን ነገር ሊቀበለው ይገባል። ምቾቱን ብቻ አይደለም ማየት ያለበት የሚልም ነገር ደርሶናል። እንግዲህ ያለንና ይዘንም የመጣ ነው። ከውስጥም መስመር እየሰጡ ነው ያሉት መረጃ ይሄንን ነው። በዚህ ወቅት ደግሞ ከቤተሰቦቿ ጋር ሩታ ማሳለፏ ለእሷም ቢሆን መልካም ይመስለናል። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናል የቤተሰብ ሆኑ። ደግፉኝ፣ ቻናሌን አበረታቱልኝ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። ሰላም ቆዩ።